እንዴት ናችሁ? ምን አዲስ ነገር አለ ማለት ነው? እንግዲህ አብርሽና ሩታ በአዲስ ነገር እንግዲህ በመጨረሻ በኢትዮጵያ የመጨረሻ ቪዲዮ ብለው እንግዲህ ሰርተዋል ማለት ነው። በጣም ደስ ይላል። ምክንያቱም ያው ሁላችንም ስንጠብቅ የነበረ ነገር ስለሆነ ያው ሁሉም ሰው ደስ ይለዋል ብዬ አስባለሁ። በሰው ደስታ የሚደሰት ሁሉ ማለት ነው እና ያው በጣም ደስ ይላል። እንግዲህ የመጨረሻ የኢትዮጵያ ምሽታቸውን እንግዲህ አጠናቀዋል ማለት ነው። እንግዲህ ሩታ እንዳለችን ማለት ነው። በጣም ደስ ይላል። በነገራችን ላይ ደስ የሚል ምሽት ነበረ ያሳለፉት። እንግዲህ ቪዲዮ የተለቀቀልን ትናንትና ነው፣ ግን እነሱ ዱባይ ገብተው ሊሆን ይችላል አይታወቅም ማለት ነው። ምክንያቱም ያው ቪዲዮ ቶሎ ስለማይለቀቅ ለማለት ነው። ምክንያቱም ያው እነሱ እኛን ሰርፕራይዝ ወይም ደግሞ ፍራንክ ወይም ደግሞ ማድረግ ስለማይሰላቻቸው እንግዲህ እንደዛ ሊያደርጉን ይችላሉ። ያው ሰርፕራይዝ ሊያደርጉን ይችላሉ። ለማንኛውም ነገር ግን እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ማለት ነው። ሁለታችሁም ብዙ መስዋዕትነት ከፍላችኋል። አብራችሁ ለመቆየታችሁ እንኳን ደስ አላችሁ እላለሁ። በዚህ አጋጣሚ እንግዲህ ወይ ዛሬ ወይ ነገ ዱባይ እንደሚገቡ ነው እየተናገሩት ማለት ነው። ዱባይ ከገቡ በኋላ ደግሞ የተለያዩ ቪዲዮዎች እንጠብቃለን። እንግዲህ አቀባበል ሲደረግላቸው እንግዲህ እናያለን ማለት ነው። ቪዲዮ እንደሚለቀቅ ተስፋ አለኝ። እንግዲህ የዱባይ አድናቂዎቻቸው በቀይ ምንጣፍ አብይ አህመድ ያነሰ እንደማይቀበላቸው እንግዲህ ቲክቶክ ላይ እያወሩ ነበረ። በቀይ ምንጣፍ ነው የምንቀበላቸው እኛ አድናቂዎቻቸው ከሰው በላይ ስለዚህ በቀይ ምንጣፍ ነው የምንቀበላቸው ብለው ተናግረዋል እንግዲህ ማለት ነው። እሱን ደግሞ በተግባር የምናይ የምንጠብቅ ይሆናል። እንግዲህ ቃላቸው እንደምታከብሩ ደግሞ ሙሉ ተስፋ አለን። ምክንያቱም የአብርሽ አድናቂዎች በእንደዚህ አይነት ነገር አይታሙም፣ ወደኋላ የለም እና እንግዲህ ያው አድናቂዎቹ በተለያየ ሀገር ናቸው። በእርግጥ ዱባይ ብቻ አይደላችሁም፣ ግን ደግሞ ያው ለማክበር ሁላችሁም ብትገኙ ጥሩ ነው ማለት ነው። እኛም ልንገኝ እንችላለን። እንግዲህ ቪዲዮ ልንቀርጽ እንችላለን። ያው እንግዲህ ሳያውንም እየደበቅን ቢሆን አይቀርም እና እንዳታስቡ ማለት ነው። ላይቭ ቢሆን እንግዲህ እናስተላልፍላችኋለን። በመገኘታችን አይቀርም በሚለው ነው። ከተመቻችን እንገኛለን። ያ እንግዲህ በዩቱብ ብቻ ፈትፈተን አንቀርም። በአካል ሄደን እንግዲህ የምናያቸው ነው የሚሆነው ማለት ነው። እቃችን እናሳያቸዋለን። ሰምታችኋል። ሁላችሁም እንዲያስቀሩ ያው እንግዲህ በምክንያታቸው አብዛኛው አድናቂያቸው ዱባይ እንዳለ ስለሚያውቁና እነሱ ደግሞ ወደዚህ እንዲመጡ ስለጠየቋቸው እና ጥያቄ ስላቀረቡላቸው ነው። እንግዲህ ባለፈው አብርሽ ተናግሯል። ለዛ ምክንያት ነው ዱባይን እየመረጥ ነው ብሏል። ምክንያቱም ብዙ አድናቂዎቹ ዱባይ እንደሆኑ በተደጋጋሚ ተናግሯል አብርሽ ማለት ነው። እንግዲህ ዱባዮች ደግሞ አብርሽን ተማምኑባችሁ እንግዲህ ወዷችሁ እየመጣ ነው። ስለዚህ ደግሞ እንደማጠፋት ተስፋ አለኝ። እንግዲህ ባሉበት ሰዓት ወይም ደግሞ ረመዳን በተፈታ በ3 ቀን እዚህ እንደሚገኙ ተናግረው ነበረ። ግን ደግሞ ያ ነገር እንዳልሆነ ሩታ ተናግራለች። ምክንያቱም ደግሞ ያው እንግዲህ ኢድም ስለሆነ በዛ ምክንያት ወደ ዱባይ መግባት እንዳልቻሉ እንግዲህ በግልጽ ተናግራለች ሩታ ማለት ነው። በነገራችን ላይ እንደዚህ ግልጽ ነገር ስትናገሩ በጣም ደስ ይላል። አንዳንዴ ተመልካችንን ማክበር ጥሩ ነው። ብዙ ጊዜ ብዙ ነገር ተጠይቃችሁ አልመለሳችሁም። ያው አልፏል፣ ያ ችግር የለውም። ላለፈ ምንድን ነው የሚባለው? ክረምት ቤት አይሰራም። አይዋ እና እንደዛ ነው። ስላለፈው ነገር አናወራም። አሁን ደስታ ላይ ስለሆናችሁ ደስታችሁን አጣጥሙ ማለት ነው። ያው እንግዲህ መጨረሻችሁ እንደሚያምር እና መጨረሻችሁ ደግሞ ደስታ እንደሚሆን ተስፋ እናደርጋለን። እንግዲህ ባለፈውም ከእናቱ ጋር ያው ብዙ ሰው በነገራችን ላይ አብርሽን ከቤተሰብ ጋር ተጣልቶ አዲስ አበባ የመጣ ምናምን አድርጎ ነው የሚያስበው እና ባለፈው እንግዲህ እናቱን አግኝቶ በደንብ ሲያወሩ ነበር በደስታ ምናምን እና ያው አይታችኋል። ያንን ቪዲዮ አይታችሁ እንግዲህ አብርሽ ከቤተሰብ ጋር ሰላም እንደሆነ ታውቃላችሁ ብዬ አስባለሁኝ። ያ እንግዲህ ሚዜዎቹ ደግሞ ምንም ከሱ በኩል እስከዛሬ ሲወራው የነበረው ሲያወሩት የነበረው ከሱ በኩል
ምንም አይነት ነገር ሚዜዎቹ እንደዚህ ናቸው ምናምን የተባለ ነገር የለም። በነገራችን ላይ ከሩታ እንግዲህ ጽጌ ነው እስካሁን እንግዲህ አብራት እንደ ሚዜነቷን እየተወጣች ያለችው እንግዲህ ጽጌ ብቻ ነው ማለት ነው። እንግዲህ የአብርሽ ደግሞ እስከ ዛሬ ድረስ እኔ አንደኛ ነኝ ሁለተኛ ነኝ ብላችሁ ስትጣሉ ስትቧከሱ የነበራችሁ እንግዲህ አንደኛ ሁለተኛ ሆናችሁ እንደምናያችሁ ተስፋ እናደርጋለን ማለት ነው። በተረፈ እንግዲህ መልካም ጉዞ እንግዲህ ጥሩ ጊዜ ያሳልፋችሁ ወደ ሀገራችሁ እንደምትመለሱ ተስፋ እናደርጋለን። እንግዲህ 15 ቀን ወይም ከዛ በላይ እንደሚቆዩ ነው የተናገሩት። ለ15 ቀን ምናምን ግን ቤታችን ይናፍቀናል እና የመጨረሻ ጊዜ ነው ቤታችን እንዳይናፍቀን ነው ይሄንን ቪዲዮ የምንሰራው ምናምን ስትል ነበር ሩታ እና እኛ ስንት ዓመት የተቀመጥነው ምን እንበል ሩታ ግፍ አትናገሪ ማለት ነው። እኛ ስንት ዓመት ተቀምጠን ቤተሰብ እየናፈቀን ሀገር እየናፈቀን በቃ ብዙ ነገር እየናፈቀን አለን። አለኩል ያህል አልሐምዱሊላህ ስለሁሉም ነገር ላይ ፈቀደው ስለሆነ የሚሆነው ማለት ነው። እና አብሽሩ 15 ቀን ምናምን ምንም አይደለችም። በቅርብ ደግሞ ያው በደስታ ደስ እያላችሁ ደስ እያለ ነው እያላችሁ ወደ ቤታችሁ እንደምትመለሱ ተስፋ አለን ማለት ነው። በእርግጠኝነትም ደግሞ ያ ይሆናል። አሁን ደግሞ አላህ ያሳካላችሁ። ምክንያቱም ያው ባለፈው ሳይሳካ ቀርቶ ነው ትኬቱን ያራዘማችሁት። ያው ቪዲዮ ላይ ተናግረሻል። አሁን ደግሞ ሁሉም ነገር ተሳክቶላችሁ ዱባይ ሆናችሁ ቪዲዮ እንደ ሀይሚና እንደ ብሩክ ማለት ነው ቪዲዮ ገጭ እንደምታደርጉልን ወይም ደግሞ አየር ላይ ጥያራ ላይ መሆናችሁ ቢሆን ችግር የለውም፣ እኛ አይከፋንም እና ችግር የለውም። ብቻ እናንተ ይመቻችሁ፣ እናንተ ደስ ይበላችሁ እንጂ ማለት ነው። እንግዲህ ውዶችዬ ወደ ፍቅር ስናልፍ ደግሞ ያው ፍቅር እንግዲህ ቪዲዮ ላይ እንደተናገረችው ፍቅርዬ ትናንትና ትልቅ ነገር ያው ለብዙዎችም ትምህርት ይሆናል። በነገራችን ላይ ያው እሷ ትንሽ ለሰው ትምህርት የሚሆን ነገር ትሰራለች። ከበፊትም ቪዲዮ ስታዩ ፍቅርና እንግዲህ ትናንት አብለቀችው ቪዲዮ ሁለቱ ጓደኛሞች ታውቃላችሁ ተጣልተው ነበር እና እነሱ እንዲታረቁ በእነሱ መሀል ደግሞ በጣም ጥብቅ ያለ ጓደኝነት ስለነበረ ያ ነገር ደግሞ በእሷ ምክንያት ስለነበረ እንግዲህ ጥሩ ያልሆነው ያው እንግዲህ እንዲታረቁ በዛም ሰበብ አድርጋ እንግዲህ ትናንትና የሰራቸውን ቪዲዮ አይታችኋል። እነሱም ግን ፉአድ ከምንም በላይ ዋጋ ከፍሏል። በዛ ላይ ደግሞ በትናንትና ቪዲዮ በጣም ብዙዎቻችን አዝነናል። ከልቡ እንደሚወዳት እሷም ደግሞ ያንን ነገር እንደዛ ሲያደርግ በጣም ነው የተሰማት። በጣም ስታለቅስ ነበር አይታችኋል። ያው ሁኔታው ምናምን በጣም የሚያሳዝነው እና ያው ብዙዎቻችሁ ፉአድን እንደዚህ ምናምን ትላላችሁ፣ ግን ደግሞ ከፉአዶች እሷ ራሱ ደጋግማ ተናግራለች ማንም እንደሌላት ማንም እንደማይረዳት ማለት ነው። ስለዚህ እሱን ነገር ተጥሩ ነገር እንትን ብላችሁ እነሱን የሚያራርቅ ነገር ቪዲዮን ባትሰሩ፣ አድናቂ ነን የምትሉትም በእነሱ መሀል ክፍተት እንዲፈጠር ባታደርጉ መልካም ነው። ዳዳኝ ያው እንግዲህ ፉአድ ትናንትና አስመስክሯል እንደሚወዳት። በጣም ነበረ ወላሂ ያሳዘነኝ ሁኔታው ምናምን እና ያው እንግዲህ ታርቀው ደግሞ በሰላም እንደሚመጡ ተስፋ እናደርጋለን። ምክንያቱም እርሷም ተናግራለች ለሌላ ሰው መስዋዕትነት ብዬ ዋጋ እንደከፈልኩኝ ነገሮችን እንዳበላሸኝ አሁን የተረዳሁት እና እሱ ነገር ደግሞ እየጸጸተኝ ነው ብላለች። ያው እንግዲህ የጸጸቷ እንትን ብሎ የትናንትናውን ቪዲዮ ሲለቀቅ አይተው እንግዲህ ሁለታቸውም እንደ አብርሽና እንደ ሩታ ሰላም እንደሚፈጥሩ ተስፋ እናደርጋለን። ያው ትምህርቱም ግን ለአንድ ሰው ብላችሁ የራሳቸውን ትዳር መበተን የለባችሁም። ለሌላ ሰው ብላችሁ አብርሽና ሩታ መስማማታቸው ደስ ይላል፣ በጣም ደስ ይላል። ግን ለእነሱ ብላ ደግሞ እሷ እዛ ጋር አያችኋ ከፉአድ ጋር መቃቃር ከጀመረች ወዲህ ማንም በቃ ትክክለኛ ሰው ታገኛችሁ ወላሂ እንደ ባል እንደሚስት የሚያስብ የለም። መተሳሰብ ያለው በዛ ውስጥ ነው እና ከፉአድ ጋር የሆነ ነገር ከሆነች በኋላ እሷ ራሱ ነጫጭባ ነው የሆነችው፣ እሱም እንደዛው እና ያው እንግዲህ ታርቀው እንደሚወጡ ተስፋ እናደርጋለን። እነሱም ደግሞ የእነ አብርሽ ቀን እንደሚደርሳቸው አንጠራጠርም ማለት ነው። እና ላይክ ሰብስክራይብ አድርጉ ውዶቼ።